ቲቪ እግዚአብሔር በእናንተ ህይወት ላይ ጣልቃ ሲገባ እመኑኝ ወገኖቼ የማይከፈት ደጅ የለም። እግዚአብሔር በህይወታችሁ ላይ ጣልቃ ሲገባ የማይደመሰስ ተራራ የለም። በዚህ ስፍራ ላይ ማንም ለጴጥሮስ ጣልቃ ሊገባለት አልቻለም። ነገር ግን ሰማይና ምድርን የፈጠረ እግዚአብሔር፣ የጠራው እግዚአብሔር፣ ያዳነው እግዚአብሔር፣ ከዛ ከሞት ሰፈር ያወጣው እግዚአብሔር ጣልቃ ገባል። ሥራ ምዕራፍ 12 ከቁጥር 1 ጀምሮ አነባለሁ። በኢየሱስ በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። የዮሐንስም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበር። በያዘውም ጊዜ ወህኒ ቤት አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፈው ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን ቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድንን መቶት አነቃው። ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባው አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለ። ወጥቶም ተከተለው። ራእይም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። ቁጥር 10 የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላሽ ወዲያውም መልአኩ ከእርሱ ተለየው። ንጉሥ ሄሮድስን በአንዳንዶች ላይ እጁን ጫነባቸው። የወንጌል ጠላት ስለሆነ ንጉሥ ወንጌልን የሚቃወም ስለሆነ ራሱ ሄሮድስ የሚለው ስም እንደ አጼ ያለ ስም፣ እንደ ጠቅላይ ሚኒስትር ያለ ስም፣ ከአንዱ ወደ አንዱ የሚወራረድ በንግስና ዘር ውስጥ ያሉ ሰዎች፣ በሄሮድስ ዘር ውስጥ ያሉ ሰዎች የሚካፈሉት ስም። ብዙዎቹን ሄሮድስ ስትመለከቱ አዲስ ኪዳን መጽሐፍን ስታጠኑ ብዙዎቹ ሄሮድስ የቅባት ተቃዋሚም ናቸው። ኢየሱስን ሊያስገድሉ የፈለጉት ሄሮድሶች ናቸው። የዮሐንስን አንገት የቆረጠ ሄሮድስን። እዚህ ላይም የነበረው ሄሮድስ ኢየሱስ ክርስቶስ ከሞተ በኋላ ከ10 ዓመት በኋላ የተፈጸመ ታሪክ ነው። ይሄ ታሪክ ይህም ሄሮድስ በተቀቡ ሰዎች ላይና ወንጌልም በሚሰሩ ሰዎች ላይ እጁን የሚዘረጋ ሰው ነው። ይሄ በሐዋርያት ሥራ ምዕራፍ 12 ላይ ያለው ሄሮድስ ኢየሱስ ክርስቶስ ገና በተወለደበት ጊዜ የነበረው ሄሮድስ የልጅ ልጅ። እያንዳንዱን ስትመለከቱ የተቀባ ለማስቆም ለመግደል ውስጣቸው ዓላማ። ቁጥር 2 ላይ ሲናገር የዘብዴዎስን ልጅ የዮሐንስን ወንድም ያዕቆብን አስገደለው። ለዚያውም ያስገደለው በሰይፍ ነው ያስገደለው። ይሄ ያዕቆብ የሚባለው ሰው የኢየሱስ ክርስቶስ የመጀመሪያ ደቀ መዛሙር ያዕቆብን አመጣውና አንገቱን ሲያስቀላው የወንጌል ተቃዋሚ ስለሆነ ሁሉም አይሁዶች ደስ አላቸው። ያዕቆብን ስላስገደለው እነዛ ደስ ስላላቸው ጨምሮ ጴጥሮስን ይዞት አስገድለዋል። የዛኔ ወራት የፋሲካ በዓል ስለነበር፣ የቂጣ በዓል ስለነበር ከበዓሉ በኋላ ለምን አላስገድለውም ብሎ ወህኒ ቤት አቆየ። ይሄ ሰው እንዳይወጣ ብሎ ስላሰበ ሌሊት የሚጠበቀው በ4 ክፍል ውስጥ 4 ጠባቂዎች አሉ። ስለዚህ ሁሉም ሰዎች ነቅተው ነው የሚጠብቁ። ጴጥሮስ ከዛ ቤት እንዳያመል እጅና እግሩ በሰንሰለት ታስሮ እንደ ነገ ሊገደል የነበረበት ክፍል ላይ ትልቅ የሆነ የጥበቃ ጉልበት፣ የመታሰር ጉልበት የአምላካችን ጉልበት በልጧል። እጅና እግሩ ታስሮ በነበረበት ሰዓት እንደ ነገ አስገድለዋል። አይሁዶች ሁሉ ነገ የጴጥሮስ የመሞቻው ጊዜ ነው እያሉ ይጠባበቁ ነበር። ምክንያቱም ጴጥሮስ እንዲሞትላቸው ይፈልጉ ነበር። በዚህ በኩል በሄሮድስ በኩል የታቀደው፣ በአይሁድ በኩል የታቀደው ነገር ጴጥሮስ ገና የሚሰራቸው ታምራቶች አሉ። ገና ሄዶ ብዙ ሺህ ሰዎችን ወደ ጌታ የሚማርክበት በፊቱ ያለ ትልቅ ዴስቲኒ ያለ። ሰይጣን ያሰበለት ግን ወደዛ ነገር እንዳይገባ መንገድ ላይ ለማስቀረት ሐሳባቸው ተሳካላቸውና እስር ቤት ከተቱት። አንድ ላይ ጠባቂዎቹ 16 ነው። 3 ሰዓት 4ቱ ከጠበቁ 3 ሰዓት ደግሞ 4ቱ ይጠብቃሉ። 2ቱ ካጠገቡ ይተኛሉ፣ 2ቱ ደግሞ በር ላይ ሆነው ይጠብቃል። እጅና እግሩ በሰንሰለት ታስሮ። እንግዲህ ያስቡት፣ ይሄ ሰው አይደል እንዴ? እጅና እግሩ በሰንሰለት ታስሮ 4 ጠባቂ ካጠገብና ካጠገብ ተኝ። የሚገርማችሁ ጣልቃ ሲገባለት መልአኩን ወደ ታሰረበት ስፍራ ላይ ሲገባ በራ ብርሃን ሄደና ጴጥሮስ ጋር ጎኑን ነካ። ጎኑን ሲነካው ሲነሳ የሚገርማችሁ እጁ ላይ በሰንሰለት አለ። ሰንሰለቱን አልፈታለትም። መጽሐፉን አንብቡት። ጎኑን ሲነካው ሰንሰለቱ ወደቀ ነው። እግዚአብሔር ጣልቃ ሲገባ ለዘመናት የታሰራችሁት እስራት በኢየሱስ ስም ይፈታል።
ጴጥሮስ የሚባለው ሰው ይገርም ህልም ነው እውን ነው እያለ እስከሚሄድ ድረስ የእግዚአብሔር ጣልቃ አገባብ ገረም። መልአኩ 3 በሮችን አልፎ ነው የገባው። የመጀመሪያውን ወይኒ በር አወጣው። ከወይኒ በር በፊት 2 ጠባቂዎች አሉ። 2ቱ ጠባቂዎች ይህንን ሁላ ያዩ እንስሳው መልአኩ ይዞ ወጣ። ሲወጣ የመጀመሪያው በር ተከፈተ፣ ሁለተኛው በር ተከፈተ፣ ሶስተኛው በር ትልቁ የከተማይቷ ላይ ሲደርሱ አውቆ ተከፈተ። ዘፍጥረት 22 ላይ ስትመለከቱ ለአንድ ብላቴና እግዚአብሔር ጣልቃ ገባ። እግዚአብሔር ወደ አብርሃም መጣና ተናገረ። ሂድ የ3 ቀን ጉዞ ተጓዝ፣ ሞሪያም የሚባል ተራራ አለ። በዛ ስፍራ ላይ ስትደርስ ልጅህን መስዋዕት ታደርግልኝ። ይሄ ከጌታ ወይ ደግሜ ልስማ ነው። ለዚያው ልጆች አልተረፉ። አንድ ልጅ ነው ያለው። 25 ዓመት ሙሉ ተጨንቆ ያመጣው ልጅ ቤታቸው ውስጥ የነበረውን ሐዘን አውጥቶ ስሙ ራሱ ይስሐቅ ተብሎ ሳቅ ይሁንላችሁ የተባለውን ሳቅ አውጣና ሰዋው ነው ያለው እግዚአብሔር። ለሳራም አላማከ እዛ ተራራ ላይ ከመውጣቱ በፊት ሎሌዎቹን እናንተ እዚህ ግሩ፣ እኔና ልጄ መስዋዕት አድርገን እንመለሳለን። እነሱን ይዞ ቢወጣ እዛ ሲደርስ እንደሚከለክሉት ያውቃል። አብርሃም አቅም የለውም። የ100 ዓመት ሽማግሌ እንደውም ከ100 ዓመት ጨምሯል፣ እድሜው ከፍ ብሏል። የ100 ዓመትን ሰው ሎሌዎቹ መጥተው አንተ አብዳሃል እንዴ ልጅህን መስዋዕት ልታረግ ነው ብለው ይዙታል። ስለዚህ እናንተ እዚህ ቆዩ፣ እኔና እሱ መስዋዕት አድርገን እንመጣለን። ይስሐቅ ይጠይቀዋል፣ አባዬ የታለ መስዋዕቱ? ይኸው እንጨት ይዘናል፣ ቢላ ይዘናል፣ የምንሰዋውስ ነገር ሲለው እግዚአብሔር ያዘጋጃል። በአንደበቱ ይሄን ይናገር፣ በልቡ የሚያስበው እሱ ነው መስዋዕቱ። እግዚአብሔር ያዘጋጃል ይለዋል፣ አንተ ነው የምትሰዋ ይለዋል። ግን በልቡ ሞሪያም ተራራ ላይ ደረሰ። እንጨቶቹን ደረደረ። እንጨቱ ላይ አውጥቶ ሲያስረው አልተጻፈልንም እንጂ ስቅስቅ ብሎ ሲያለቅስ አብርሃም የእግዚአብሔርን ድምፅ የሚሰማ ሰው ነው። አስቀምጦት እሳቱን አዘጋጅቶ ሰይፉን አንስቶ ሊያርደው ሲል ነው እኮ እግዚአብሔር ጣልቃ። ከዳዊት በላይ አይብስም፣ ከጴጥሮስ በላይ አይብስም። የዚህ ጋር እግዚአብሔር ጣልቃ የገባበት አገባብ አይብስም። ዳዊት አንድ እርምጃ ነው የቀረው። ጴጥሮስ ቢያንስ አንድ ጀንበራ። ይስሐቅ ሰይፍ ተነስቶበታል። ኦልሬዲ ሊታረድ እጁ ዘርቷል። እግዚአብሔር ግን ከሰማይ ጣልቃ ገባ። አብርሃም ሆይ ተው፣ የመስዋዕቱን በገና ያዘጋጅቻለሁ። ጣልቃ ይገባል በማትሉበት ሁኔታ ዛሬ በኢየሱስ ስም በሕይወታችሁ ላይ እግዚአብሔር ጣልቃ ይገባል።